ሰላም እንዴት ውላችኋል? የዩቲዩብ ተከታታዮቻችን ዩቲዩቡን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። የዛሬው ጉዳይ የሚያጠነጥነው ከልጅነታችን የምናየው ነገር በቤተሰቦቻችን ላይ ስናድግ የሚያመጣብንን ተጽዕኖ ነው የሚያሳየው እና ትዳርን ለምን እንደምንፈራ ያጠነጥናል እና ይህንን ጉዳይ አብረን እንየው እስኪ። መቅደስ አልኋት ወደ እኔ ሳትዞር። አቤት። ትናንት ማታ ምንድን ነው የተፈጠረው? ከተማችን ውስጥ ያለ አንድ ኮንዶሚኒየም ውስጥ ነው የምኖረው። አባቴ እናቴን እየደበደባት እያየሁ ስላደግኩ ለትዳር ጥሩ አመለካከት የለኝም። ከአባቴ ሞት በኋላ እናቴ ሌላ ባል ሳታገባ ሌላ ተጨማሪ ልጅም ሳትወልድ አንድ ገዳም ውስጥ ገብታ በምንኩስና ህይወት ነው የምትኖረው። እኔም አንድ ቢሮ ውስጥ ተቀጥሬ እየሰራው ዓለማዊ ህይወቴን ለማሸነፍ እታገላለሁ። ቅርብ ጊዜ የገቡ ባልና ሚስት ጎረቤቶች አሉኝ። ፍቅራቸው ያስቀናል። ባያቸው ቁጥር አቤት የሚወሉት ልጅ ታድሎ። የእናትም የአባትን ፍቅር አግኝቶ ነው የሚያድገው። ምን አለ የኔም አባት እናቴን እንደዚህ ቢወዳት ኖሮ እያልኩ ቀናለሁ። የሆነ ጠዋት በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ እያለ ከውስጥ ብቅ አለችና እንዴት አደርክ? እግዚአብሔር ይመስገን፣ እንዴት አደርሽ? ደህና ነኝ ይመስገን አለችና ወደ በረንዳው መደገፊያ ተጠግታ ደግፋለች። እስካሁን አልተዋወቅንም አይደል? እዮብ እባላለሁ። ፈገግ ብላ መቅደስ፣ እንዴት ነው ሰፈሩን ቤቱን እየለመድሽ ነው? ከእናትና አባት ቤት ወጥቶ መኖር ትንሽ ይከብዳል። አንቺማ እናት የሆነ ባል ያለሽ ለትንሽ ጊዜ ነው፣ አይዞሽ ትለምጂዋለሽ። አንተስ አላገባህም? እኔ እንኳን ማገባ አይመስለኝም። ለምን? ብዙ ምክንያቶች አሉኝ። ካገባህ ግን ለሚስትህ ጥሩ ባል ሆነላት። እሺ፣ ጥሩ ባል ካልሆንክ እንዳልከው ባታገባ ነው የሚሻለው። በል በቃ አልግባ፣ መልካም ንባ አለችኝና ወደ ውስጥ ገባች። የሆነ ቀን በስራ ጉዳይ ቢሮ አምሽቼ ሌሊት ወደ ቤት ስገባ ቢጃማ ለብሳ በረንዳ ላይ ቆማ አየኋት። ምን ነው መቅደስ በዚህ ሰዓት በረንዳ ላይ በሰላም ነው? ባለቤቴ የሆነ ዕቃ ሊገዛ ሱቅ ሄዶ እኮ እስኪመለስ የጠበቅኩት ነው። ሰዓቱን አየሁት። ከሌሊቱ 6:30 ይላል። በዚህ ሰዓት ሱቅ? አዎ፣ አጋጣሚ ፔሪዲ መቶ ሞዴስ ጨርሼ ነበርና ሊገዛ ሊልኪው እኮ ነው። በቃ ግባ፣ አንተ አትቁም። ከፈለግሽን ግን ጥሪኝ እሺ ብያት ወደ ውስጥ ገባው። ጠዋት ስራ ሊሄድ የቤቴን በር እየቆለፍኩ ባሏ ወደ ቤት እየገባ መተላለፊያው ላይ ተገናኘን። ደህና አደርክ ብሎኝ አለፈና የቤቱን በር ከማንኳኳት አልፎ በእጁ መደብደብ ጀመረ። የአፉ ጠረንና አጠቃላይ ሁኔታው ሲጠጣ እንዳደረና እንደነጋበት ያስታውቃል። መቅደስ ሌሊት በረንዳ ላይ ቆማ ሳገኛት የሆነ ዕቃ ሊገዛ ሱቅ ሄዶ እስኪመለስ የጠበቅኩት ነው ያለችኝ ውሸት እንደነበረ ገባኝ። ትከሻዬ ላይ ፎጣ ጣል አድርጌ ላፕቶፔ ላይ አፍጥጫለሁ። ድንገት ኃይለኛ ጩኸት ሰማሁ። የመቅደስ ድምፅ ነበር። በድንጋጤ የተነሳውና ወደ ቤታቸው ሄጄ አንኳኳው። ባሏ ከፈተልኝ። ምን ተፈጥሮ ነው? በተረጋጋ ፊት ፈገግ ብሎ ምንም አልተፈጠረም፣ ድንገት አንሸራቷት ወድቃ ነው። እርግጠኛ ነህ? ጮቷ ግን እንደዛ አይደለም የሚመስለው። ያው ድንገት ስትወድቅ ድንጋጤውን ያስጨዋት። መተህ ቼክ ስላደረከን እናመሰግናለን፣ ደህና አደር አለኝና በሩን ዘግቶ ወደ ውስጥ ገባ። ድጋሚ ላንኳኳ አልኩና እጄን መለስኩት። ግራ በተጋባና በተጠራጠረ ፊት ደጋግሜ የቤታቸውን በር እያየሁ ወደ ቤት የተመለስኩ። ስራ የሌለኝ ቀን ሁሌ እንደማደርገው በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ ነው። መቅደስ ድንገት ከቤት ወጣች። አፍና አፍንጫዋን በማስክ ሸፍናለች። ደህና አደርክ ብላኝ ልትሄድ ስትል ከተቀመጥኩበት ተነሳውና መቅደስ አልኋት ወደ እኔ ሳትዞር። አቤት። ትናንት ማታ ምንድን ነው የተፈጠረው? ኧረ ምንም አልተፈጠረም። ድንገት ወላሉ አዳልጦኝ ወድቄ እኮ ነው። ጮክ ያስደነገጥኩ አይደል? ይቅርታ በጣም። ፊት ለፊቷ ሄጄ ቆምኩና ለምንድን ነው ፊትሽ ላይ ማስክ ያደረግሽው? ጉንፋን ይዞኝ እኮ። ትናንት ሰላም አልነበርሽ እንዴ? ከመቼ ያዘሽ? መልስ ሳትሰጠኝ ዝም አለች። ማስኩን ከፊቷ ላይ አወለኩት። ከንፈሯ ተሰንጥቋል። ደነገጥኩ። ምን ሆነሽ ነው መቅደስ? ስወድቅ የኮሜዲኖ ጠርዝ ከንፈሬን አግኝቶኝ እኮ ነው። እርግጠኛ ነሽ እንዴ? አዎ፣ ሌላም እንዲሆን ይችላል። በቃ የምሄድበት ቦታ አለ፣ ቸኩያለሁ። ቻው ብላኝ በቆምኩበት ጥላኝ ሄደች። ማታ እንደ ሁል ጊዜው ላፕቶፔ ላይ አፍጥጬ ስራ እየሰራው ነው።
ድንገት የትናንቱ አይነት ጩኸት ከነ መቅደስ ቤት በኩል ሰማው። እንዴ ምንድነው ይሄ ነገር አልሁ በልቤ። እየተጣደፍኩ ወጣውና ቤታቸው ሄጄ አንኳኳው። ልክ እንደ ትናንቱ ባሏ ነበር በሩን የከፈተው። ትናንት ያሳየኝ ፈገግታ ፊቱ ላይ የለም። ግንባሩን ቋጠር አድርጎ አቤት አለኝ። የትናንቱ አይነት ጩኸት ሰምቼ እኮ ነው የመጣሁት። ምንድነው አንተ ቁጭ ብለህ ጩኸት ስታዳምጥ ነው እንደምታድረው? አርፈን ቀልፍና አትተኛም? ዛሬም ወድቃ ነው? አዎ ወድቃ ነው። ወለሉ ስለሚያንሸራትት ሁልጊዜ ነው የምትወድቀው። ሌላም ጊዜ ጩኸት ልሰማ ስለምችል ደግመህ እንዳትመጣ እሺ? እኔ ባለዋለሁ ብሎ በሩን በኃይል ዘግቶት ወደ ውስጥ ገባ። የአንዲት ምስኪንን ነፍስ ጩኸት በተደጋጋሚ እየሰሙ ዝም ብሎ መሄድ ማለት አረመኔነት ሆኖ ተሰማኝ። ደግሜ በሩን በኃይል አንኳኳው። ሁለቴ እንዳንኳኳው በሩን ከፈተው። ወገቡ ላይ ሽጉጥ ታጥቋል። ደነገጥኩ። ድጋሚ ኳንኳኳ። ከኔ ጋር ሰውን ከዚህ ጋር ነው የምታወራው። ተግባባን? በአዎንታ አንገቴን ነቀነቅሁለት። እንዲሄድ በንቀት በእጁ ምልክት ሰጠኝ። መቅደስ የጮት ድምፅ ከአእምሮ ውስጥ ሊጠፋ አልቻለም። በየሄድኩበት የተከተለ ያስጨንቀኛል። ጩኸቷን እንደ ጩኸት ብቻ ሳይሆን አድነኝ እንደሚል ቃል የምሰማው። እስከ መቼ ነው በዚህ ሁኔታ የምትቀጥለው? እኔስ እስከ መቼ ነው ምንም ማድረግ ሳልችል ጩኸቷን ብቻ እየሰማው መቀጥለው? ልደውልለት ስል ድንገት የቤቴ በር ተንኳኳ። ማን ነው? መልስ የለም። ማን ነው? አሁንም መልስ የለም። ተነስቼ ከፈቱ። አይኗ በልዞ በር ላይ የቆመችው መቅደስ ነበረች። የሚደበድብሽ ምን አድርገሽው ነው? ደሞስ የፈለገ ነገር ብታረጊው በሰላም መለየት እያለ ዱላ ምን አመጣው? የግዷን ፈገግ ለማለት እየሞከረች አንዳንድ ሰዎች እኮ ምንም ሳታደርጋቸው ዝም ብለው ክፉ ይሆናሉ። በቃ ክፉ መሆን ሰውን ማሰቃየት ያስደስታቸው። ቆይ የማይወድሽ ከሆነ ለምን አይፈታሽም? ለምን ያሰቃይሻል? ከመጋባታችን በፊት እኮ በጣም ጥሩ ሰው ነበር። ከተጋባም በኋላ ነው ከመላእክነት አንዴ ወደ ሰይጣንነት የተቀየረ። አሁንም ግን ለውጭ ሰው በጣም መልካም እንደሆነና በጣም እንደሚወደኝ ነው የሚያስመስል። የሁሉም ክፉ ሰዎች መመሳሰል ገረመኝ። ከውጭ ሲታዩ መልካም ነው የሚመስሉት፣ ወደ ውስጥ ስትገባ ነው አረመኔ ከሆነ ትክክለኛ ማንነታቸው ጋር የምትፋጠጠው። ደግሞ እኮ በቃኝ ብዬ ወደ አንዱ ቦታ ልጠፋ ስል ሁሌ ሽማግሌ እያስላከ ይለምነኛል። ሽማግሌው እግዚአብሔር ፍቺን ይጠላል፣ አርፈሽ ኑሪ ብሎ ይገጽጹኛል። ቆይ እግዚአብሔር የኔንስ ሞት ይወዳል እንዴ? የምመልስላት መልስ አጣው። ከአንድም ሁለት ጊዜ ደግሞ በቢላዋ ሰውነቴን ቆርጦኛል። ለምን ቆይ ታዲያ ቤተሰቦችሽ ቤት አትመለሽም? ትዳሯን ፈታ እናት አባቷ ቤት ተመልሳ ገባች ብሎ የሰፈር ሰማናል ብለው አንቀበልም አሉ። ምን ነገ ሞተሽ ሬሳሽን ከሚቀበሉ ዛሬ በህይወት እያለሽ ቢቀበሉሽ አይሻልም? ተበሳጨው። የሆነ ቀን ዱላው ሲበረታብኝ ከስሾ ነበር። 5 ቀን ታስሮ ተፈታ ብላ የለበጣ ሳቅሳቀች። አሳዘነችኝ። አይዞሽ በቃ እሺ፣ አይኔ እያየ ስትሞቺ ዝም ብዬ አልመለከትም። ትንሽ ቀን ብቻ ስጪኝ፣ የሆነ መፍትሄ እንፈልጋለን ብዬ ከተቀመጥኩበት ተነስቼ አቀፍኳት። ካለችበት የሲኦል ህይወት ላስመለጣት ለራሴ ቃል ገባው። ቀናት በኋላ እናት ያለችበት ገዳም ሄጄ የሆነውን ሁሉ ነገር ከነገርኳት በኋላ ምንም እንኳን ልጅቷ ብታሳዝነኝምና ለረዳት ለራሴ ቃል በገባም ሰውየው ግን ሰውን ከመግደል ወደ ኋላ የማይል አረመኔ ነው። ለገዛ ሚስቱ ያልተመለሰ ለኔ ይመለሳል ብለሽ ታስቢያለሽ? ለነፍሴ ፈራው ማዬ። ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ይላል እግዚአብሔር ቃል። ለስጋ ፈርተ ሚረዳት የሌላትን ነፍስ ለብቻዋ ትተዋት ልጄ። በዳዮች ምን ቢያስፈሩ ምን ጊዜም ከተገፉትና ከተበደሉት ሰዎች ጎን ቁም። እነርሱ ጋር ካለው የጨለማ ገዢ ደግሞ እኛ ጋር ያለው እግዚአብሔር እንደሚበልጥ አትርሳ ብላ ግንባሬ ሳመችኝ። የእናቴ ንግግር እያፈገፈገ የነበረውን ልቤ እንደገና በረታው። ከሁለት ቀናት በኋላ ቢሮ ሄጄ ከጠበቃ ጓደኛዬ ጋር እያወራው ነው። እባክህ ዳዊት ማድረግ የምችለውን ነገር ሁሉ አድርገ ይህች ልጅ ከዚህ ህይወት አውጣት እባክህ። አታስብ፣ ህጉ የሚፈቅድልኝን መንገድ ሁሉ ተከትዬ አቅሜ እስከቻለው ጥግ ድረስ ሄዳለሁ። አመሰግናለሁ በጣም ዳዊት። ምስጋና ያስፈልገውም ስራዬ ነው። መጣው አለኝና ተነስቶ ሄደ። ስልኬን ከኪሴ አወጣውና ፌስቡክ ውስጥ ገባው። በጣቴ የስልኬን ስክሪን እየጫርኩ ትንሽ ከቆየሁ በኋላ ድንገት የመቅደስ ፎቶ ፊት ለፊት መጣልኝ። ደነገጥኩ። ከላይ ያለውን ጽሑፍ አነበብኩት። በፎቶ ላይ የምትታየው መቅደስ የተባለች ሴት ዛሬ ረፋዱ ላይ ከምትኖርበት ኮንዶሚኒየም 5ኛ ፎቅ ላይ በባሏ ተገፍትራ ወድቃ መሞቷ ተሰማ። መቅደስ የ8 ዓመት ዕድሜ ወጣት ነበረች። ነፍስ ይማር ይላል። ባለሁበት ደረቅ የቀረው ህልም ዓለም ውስጥ ያለው መሰለኝ። ማለት መቅደስ ሞተች? ከዚህ ህይወት እንደማስመለጣት ቃል የገባሁላት መቅደስ ሞተች? የኔን ቃል ይዛ ይደርስልኛል ብላ በተስፋ ስትጠብቀኝ የነበረችው ሴት ሞተች? ያቺ በረንዳ ላይ ቆማ አረመኔ ባሏን በብርድ ስትጠብቀው የነበረችው ምስኪን ነፍስ ሞተች? ልደርስላት ነበር እኮ። ከዚህ ህይወት ልታደጋት ጥቂት ነበር የቀረኝ እኮ። አርፍደሃል የሚል ጩኸት ጭንቅላቴን ሰላም ነሳው። ፊቴን ከእንዲህ ውስጥ ቀበርኩና ተንሰቅስቄ አነባው። አይኔ እያየ ስትሞቺ ዝም ብዬ አልመለከትም። ትንሽ ቀን ብቻ ስጪኝ፣ የሆነ መፍትሄ እንፈልጋለን።